ጆሮ ቆራጭ የሚባል ነገር ነበር። ጄም ma famille ma mère ma père et mon frère እነኚህ ትምህርቶች አሁን የበዙ ሲመጡ አልከበደሽም? በጣም ቀላል ነበር። መቶ ነበር ማምጣው። ከበፊቱ ጀምሮ ፈጣንሽ እኮ ማለት ነው አይደል? ብሳሳትም ባልሳሳትም አያገባኝም። በጣም የወደድሽው ትምህርት ምንድነው? አንዴ ያክል ሲገቢ ተግባቢ፣ ፈጣን፣ ጎበዝ። ሮል ሞዴል የምታረጊው ሰው አለ? አንደኛ ዶክተር ቅጣው እጅጉ እና ደግሞ ዶክተር ኒል ዲግራስ። ሰላም ውድ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም እንግዲህ እንደተለመደው በአንዲት ኮከብ ተማሪ መኖሪያ ቤት በር አካባቢ እንገኛለን አሁን ላይ። እንግዲህ ተመልካቾች አሁን ከእንግዳችን ጋር ተገናኝተናል። እንግዳችን እንግዲህ ሰዓቱን ጠብቃ ተገኝታለች። ከሷ ጋር ሆነ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንግዳችን እንግዲህ ራሷን በማስተዋወቅ ትጀምራለች ማለት ነው። ሳልሳይት ባለው እና 6ኛ ክፍል ተማሪ ነኝ። እንግዲህ የዚህ ፕሮግራም አካል ወይም ደግሞ የዚህ ፕሮግራም ላይ ለመጋበዝ ፈቃደኛ ስለሆንሽ በጣም ነው የማመሰግነው። በጣም ደስ ብሎኛል ስለተገናኘ። እኔም ደስ ብሎኛል ስለጋበዛችሁኝ። በጣም አሪፍ። ሳልሳዊት እንግዲህ የምንጀምረው ያው ከትምህርት ከኬጂ ጀምሮ ነው የምንጀምረው እና እንግዲህ ተማሪ ነች፣ በጣም ጎበዝ ተማሪ እንደሆንሽ አውቃለሁ። በዚህ ፕሮግራም ላይም የጋበዝኩሽ ያው ሌሎች ተማሪዎች አርአያ ትሆኛለሽ ብዬ ነውና ጨዋታችንን እንግዲህ የምንጀምረው ከታች ከህፃንነትሽ ጀምሮ እስካሁን እስካለሽበት ጊዜ ያለውን ሂደት ነውና እያንዳንዱ ነገር እናወራለን። እንግዲህ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ኬጂ በስንት ዓመትሽ ገባሽ? 3 ከግማሽ መሰለኝ። እንዴት ነበር የኬጂ? ከኬጂ ነውና ጨዋታችንን የምንጀምረው። እንዴት ነበር ኬጂ ስትገቢ? መጀመሪያ ጊዜ ታስታውሻለሽ? ከማን ጋር ነበር ኬጂ? ከእናቴ ጋር። ግን እንደው ታስታውሻለሽ ምን ተሰማሽ በዛን ሰዓት ኬጂ ስትገቢ? እንግዲህ አሁን የምናያቸው ለምሳሌ አንዳንድ ልጆች ኬጂ አሁን ትምህርት ቤት ሲሄዱ በተለይ የመጀመሪያዎቹ ሳምንታት ላይ በጣም ነው የሚያስቸግሩት። ያለቅሳሉ። ከእናቴ ጋር ከማዬ ከዳዲ አልለይ ምናምንና ታስታውሻለሽ? እንደው አንቺ ያኝ ህፃን ሆነሽ እንዴት ነገር የራሱ ጠዋት መጀመሪያ ቀን ራሱ ስገባ ትንሽ አስጠልቶኝ ነበር። ስልክ ከእናቴ ጋር ብቻ ነበር መሆን የፈለኩት። ግን ጠዋት ተነስቼ ከእንደገና እዛ መሄድ ደግሞ ከእናቴ መለየትም ስላልፈለኩ ትንሽ አዝኜ ነበር። ግን እንደዛም ሆኖ ራሱ እዛ ስገባ በጣም ብዙ አዲስ ልጆች ሳገኘውም ደስ ብሎኝ ነበር። ለዛ ሚክስድ ፊሊንግ ነበር የነበረኝ። ኦኬ። ያው የሚከብደው የመጀመሪያው ሳምንት ይመስለኛል አይደል? የመጀመሪያው ቀን በተለይ የመጀመሪያው ሳምንት ላይ በጣም ትንሽ የሚያስቸግር ይመስላል። ያው ትፈሪያለሽ። ያስፈራ ምንድነው ግን በጣም የሚያስፈራሽ? እንደ መጀመሪያ አንደኛ ከእናቴ መለየቴ፣ ሁለተኛ ነገር ደግሞ ስረብሽ የሆነ ጆሮ ቆራጭ የሚባል ነገር ነበር እና እሱን አምን ነበር እና እሱን ነገር በጣም ፈራ ነበር። የምታስታውሺ አስተማሪ አለ ኬጂዎች? 1-2 አለ። ታስታውሻቸዋለሽ? አዎ 1-2 መምህርት መልካምና መምህርት ስንዱ ይባል ነበር ማስታወሰው። ኬጂ ላይ ግን እንዴት ነበር የምትማሩት? በብዛት ኬጂ ላይ እንግዲህ መዝሙር አለ፣ ጨዋታ አለ። ያው ሁላችንም ያለፍንበት ስለሆነ እናውቀዋለንና እንደው የምታስታውሺው ጨዋታ ኬጂ ላይ በብዛት አሁንም ያለ በፊትም ደግሞ አንቺ ኬጂ በነበርሽበት ሰዓት ላይ የምታስታውሺው መዝሙር ወይ ጨዋታ እንደው ትዝ የሚልሽ ነገር አለ? የሆነ ጨዋታ ትዝ ይለኛል። ይሄ ክብ ሰርተን እየዘለልን የምንጫወተው ጨዋታ ነበር። ኦኬ። እሱ ጨዋታ ትዝ ይለኛል። እሺ። ከዛ በኋላ እንግዲህ ኬጂን ጨርሰሽ ወደ አንደኛ ክፍል ነው የምትገቢው? አዎ። አንደኛ ክፍልስ እንዴት ነው ስትገቢ? ያኔ ትንሽ ማደግ አለ። 6 ወይም 7 ዓመትሽ ላይ ነው አንደኛ ክፍል የምትገቢው አይደል? አንደኛ ክፍል ስትገቢስ ምን የተለየ ነገር አጋጥመሽ? ከኬጂ የተለየ አንደኛ ክፍል ስትገቢ እንዴት ነበር? ትምህርቱን እንዴት አገኘሽው? ምንም ነገር አንደኛ ክፍል ትምህርቱ ደስ ይል ነበር እና ደግሞ ትምህርት ቤት ስለቀየርኩም ከኬጂ ከፕሬፕ ወደ አንደኛ ክፍል ሲሄድ ትምህርት ቤት ስለቀየርኩ ትንሽ ደንግጬ ነበር። ደግሞ የዛኔ ራሱ በኮሮና ጊዜ ስለነበር ፈርቼ ነበር። ለበሽታው ነገር ፈርቼ ስለነበር አንደኛ ክፍል የሚያስጠላ ዓመት ነበር ለኔ። ኦኬ። በኮሮና ሰዓት ነበር አንደኛ ክፍል የገባሽው? አዎ። ኦኬ። ያኛማ ከባድ ጊዜ ነበር ማለት ነው። አይረሳም እንደው ማለት። በጣም የወደድሽው ትምህርት ምንድነው አንደኛ ክፍል ስትገቢ? አንደኛ ክፍል ስገባ እንግሊዘኛ።
እንግሊዘኛ ወጄ ነበር። ኦኬ ስለሚቀለኝ ወደው ነበር። ቀላል ነበር። ቤት የሚያግዝ ሰው ነበር? አዎ። ኦኬ ስለዚህ እንግሊዘኛ በጣም ደስ ይለኝ ነበር። ምን ታነቢያለሽ? የተለያዩ መጽሐፎችን እንዴት አነብ ነበር። እንግዲህ ኬጂ ላይ የትምህርት አሰጣጡ ብዙ ጊዜ ከጨዋታ ጋር የተገናኘ ነው አይደል? ግን አንደኛ ክፍል ላይ ሂሳብ፣ አማርኛ፣ ሙዚቃ፣ ፒቢኤ ምናምን እየተባለ ይሰጣል። እነኚህ ትምህርቱ አሁን እየበዙ ሲመጡ አልከበደሽም? ምንም ነገር ትንሽ ጨንቆኝ ነበር። ስልክ ከፕሪኬጂ እስከ ፕሬፕ ያለው ትምህርት በጣም ቀላል ነበር። 100 ነበር ማምጣው። ግን አንደኛ ክፍል ስገባ 99 ነገር ነበር ያመጣሁት። ስለዚህ ጉብዝናሽ የሚጀምረው ስንት ክፍል ነው ማለት ነው? አንደኛ ክፍል ከድሮ ጀምሮ ከኬጂ ጀምሮ? በጣም ጎበዝ ነበርሽ ኬጂ ላይ ወይስ አንደኛ ክፍል የጀመርሽ? ይሆናል ከማስታወሰው ጀምሮ ነበር ጎበዝ ነበርኩ። ማን ነበር በጣም ማለት ጎበዝ እንድትሆኚ ማለት የሚመክርሽ ወይም ደግሞ የሚያግዝሽ? ህፃን ሆነሽ ገና ከመጀመሪያው ጀምሮ ማን ነበር የሚያግዝሽ? የገባው አካባቢ ከሆነ እናቴ። ኦኬ ትንሽ እያደግኩ ስመጣ ግን ወንድሞቼ። እሺ ከዛ በኋላ እንግዲህ ጉብዝና ይመጣል። አሁን 100 ማምጣት በጣም እንግዲህ ከባድ ነው አይደል? አዎ አሁን በሁሉም ትምህርት 100 አሁንም ያው ታመጫለሽ አልፎ አልፎ፣ እሱ ላይ በኋላ እናወራበታለን። ከዛ በኋላ ግን ኮንፊደንስሽ እየጨመረ በራስ መተማመንሽ እየጨመረ የመጣው ስንት ክፍል ላይ ነው? ወደ 2 ስገባ። ሁለተኛ ክፍል ስገባ ነበር በራሴ መተማመን ጀመርኩት። ከሰው ጋር የበለጠ መግባባት የጀመርኩት እና ከሰው ጋር ማውራት የጀመርኩት ራሱ ሁለተኛ ክፍል ያለው ነው እንጂ እስከ አንደኛ ክፍል ድረስ ተጠልኩ ልጅ ነበርኩ። እሺ ከጓደኞች ጋር አሁን እንግዲህ እያደግሽ ነው። ከዛ በኋላ ደግሞ የተለያዩ ክለብ ይኖራል። ያው ሁለተኛ ክፍልም ሶስተኛም አራተኛም ክፍል ላይ ያው ፓርቲሲፔት ምናምን አለና እንደዚህ ትወዳደሪ ነበር? ክላስ ውስጥ እንዴት ነበረ? አስተማሪ ሲያስተምር ፓርቲሲፔት የማድረግ የመሳተፍ ጥያቄ መመለስ እንዴት ነው? ምን አይነት እንቅስቃሴ ታደርጊ ነበር? ለምናገር ከ1 እስከ 4 ከድሮ ጀምሮ ራሱ ከተጠየቀ ክፍል ውስጥ ሁልጊዜ መሳተፍ ምናምን ነገር ስለምፈልግ እርግጠኛ ባልሆን እንኳን ዝም ብዬ እሳተፋለሁ። ብሳሳትም ባልሳሳትም አያገባኝም። ኦኬ ዝም ብዬ እሳተፋለሁ። ከሌሎች ተማሪዎች ከጓደኞች ጋር ያለሽ ግንኙነት እንዴት ነበር? ኤሌመንተሪ ላይ በተለይ ከ1 እስከ 4 ላይ እንዴት ነበረ ያለሽ ግንኙነት? ጥሩ ነበር። ምን ለምናገር በጣም ከብዙ ሰዎች ጋር ባለው እንዳልኩ ከሁለተኛ ክፍል ጀምሮ በራሴ ስለምተማመን በጣም ከብዙ ሰዎች ጋር መግባባት ጀምራለሁ። በጣም ከብዙ ሰዎች ጋር ስለማወራ ጥሩ ግንኙነት ነበረኝ። በጣም ስለዚህ ከበፊቱ ጀምሮ ፈጣንሽ እኮ ማለት ነው አይደል? አትፈሪ ማለት ነው አይደል? እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችንም አንዲት ኮከብ ተማሪ ሳልሳዊት ልባሴ ጋር አሪፍ ቆይታ እያሳለፍን እንገኛለን። ፕሮግራማችንን ከወደዳችሁት፣ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። አሁንም ጨዋታችን ይቀጥላል። መልካም ቆይታ። ኦኬ ሳልሳዊት እንግዲህ ጨዋታችን አሁንም ይቀጥላል። እኔ የምልሽ አሁን ከአንደኛ ክፍል እስከ 4ኛ ክፍል ላይ ባለው የትምህርት ደረጃ ላይ የተለያዩ የተማሪዎች ውድድር የሚሳተፉባቸው የተለያዩ ፕሮግራሞች አሉና እንደው በዚህ ውድድር ላይ እንዴት ነው ተሳትፎሽ? በክለብ ሊሆን ይችላል፣ በትምህርት ቤት ደረጃ ሊሆን ይችላል፣ በወረዳ ደረጃ ሊሆን ይችላል፣ በክፍለ ከተማ እንደዚህ አይነት አጋጣሚዎች አግኝተሽ ተሳትፈሽ ታውቂያለሽ? አስተሳሰብ በትምህርት ቤት ደረጃ 4ኛ ክፍል እያለሁ ለፈረንሳይ ውድድር አሊያንስ የሚባል ቦታ ሄጄ ነበር። እናም በዛም ሰርቲፊኬት ተሰጥቶኝ ነበር። ይሄ ፈረንሳይ ማለት እዚህ ነው፣ ግን አሊያንስ የሚባል ትምህርት ቤት አለ ለፈረንሳይ ልጆች የሚያስተምር እና እዛ ሄጄ ጥያቄዎች ጠይቁ፣ ፈተና ተፈተንኩ ምናምን ነገር እና በዛ አማካኝነት ጥሩ ውጤት አምጥቼ ሰርቲፊኬት ተሰጠኝ። ኦኬ ዋው! ፈረንሳይኛ ማለት ነው አይደል? አሊያንስ ማለት ፈረንሳይኛ ቋንቋን የሚያስተምር። ፈረንሳይኛ ቋንቋ እንዴት ነው ትሞክሪያለሽ? እሞክራለሁ። ኧረ ተይ በደንብ። ስንት ቋንቋ ትችያለሽ? ከፈረንሳይኛ ጋር 3 ቋንቋ። ምን? አማርኛ፣ እንግሊዝኛ፣ ፈረንሳይኛ። አማርኛ፣ እንግሊዝኛ፣ ፈረንሳይኛ። ስለዚህ በፈረንሳይኛ የሆነ ነገር በይኝ እስቲ። j'ai ma famille et ma mère, mon père et mon frère. j'ai ma famille et moi አይደለም j'aime ma famille, ma mère, ma père et
mon frère በያስተምሪኛውንሽ ምን የመጀመሪያው ንገሪኝ። ቤተሰቤን እወዳለሁ። በአማርኛ ማለት ቤተሰቤን በጣም እወዳለሁ። እሺ ቤተሰቤን በጣም እወዳለሁ። እሱን እናቴን በጣም እወዳታለሁ። አባቴን እና ወንድሞቼን። እስኪ ድገሚልኝ አንዴ ንገሪኝ እስኪ። እኔ ማለት እፈልጋለሁ። j'aime ma famille, ma mère, mon père et mon frère. ጎበዝ ነኝ። ስለዚህ አታጨበጭብልኝ ምን? በጣም አሪፍ። ፈረንሳይኛ እንዴት ነው? ይከብዳል በነገርሽ? ምንም ነገር ቀላል። እንግሊዝኛ ከቻልክ ቀላል ነው እንትን ፈረንሳይኛ መቻል። ኧረ ተይ የመማር እድሉን አላገኘሁም። ሌተሩ ምናምን ነገር አንድ አይነት ስለሆነ ትንሽ አክሰንቱ ሊከብድ ይችላል እንጂ ፈረንሳይኛ እና ደግሞ እንትን ስፔሊንጉ ሌላው ቀላል ነው ፈረንሳይኛ። ዋው በጣም ደስ ይላል። ጎበዝ እውነት። ስለዚህ በፈረንሳይኛ አሊያንስ ከሚባል ትምህርት ቤት የሰርቲፊኬት አለሽ ማለት ነው? በጣም አሪፍ። ስለዚህ በዚህ ላይ ተሳትፈሻል? ተሳትፌያለሁ። ክለቦች ምናምን ተሳትፊያለሽ ትምህርት ቤት ላይ? እንዴት ነው እናንተ ትምህርት ቤት ምን ክለብ አለ? የሰላም ክበብ አለ። የሰላም ክበብ ማለት ለስካውት ክበብ ነው። የትምህርት ቤቱን ሕግ የሚሰብሩ ልጆች እና የተለያዩ ችግር የሚፈጽሙ ልጆችን ስርዓት ማስያዝ ወይ ደግሞ ለአስተማሪ መናገር እና ልጆቹን ስርዓት ማስያዝ ነው የሰላም ክበብ። በጣም በብዛት ለ3 ዓመት ሙሉ እዛ ክበብ ስሳተፍ ነበር ከ4 ጀምሮ። ችግር እንደዚህ በፈተና በትምህርት ቤት ሊሆን ይችላል፣ በተለያየ አጋጣሚ ላይ ከበድ ያለ ችግር ሊሆን ይችላል። ያው አንዳንድ ነገሮች ትምህርት ሲከብድሽ ሊሆን ይችላል። ምን እንደምታደርጊው ማን ሰው የምታማክሪው የሆነ ነገር ሲገጥምሽ? መጀመሪያ የማማክረው ሰው እናቴን ነው እንደምታወቀው። ከዛ ላይክ ከሷ ጋር እማከራለሁ እና ከሷ ቀጥሎ ለማናገር የሚቀለኝ ሰው ወንድሜ ነው። ኦኬ ትምህርት እንዴት ነው? 6 ያክል ጥሩ ነው። ትንሽ ጥንቅል ሊኖርብህ ይችላል። ላይክ ናሽናል ኤግዛም ስለምትፈተን በጣም በትኩረት ማጥናት ምናምን ሊኖርብህ ይችላል። ግን ሌላው ነገር ደስ ይላል። አስተማሪዎቹ ልጆቹ ደስ የሚሉ ናቸው። ይከብዳል 6 ያክል? አይ ከ5 ያክል ምንም ላይ ነገር የለውም። በመቼ ነበር ከሴክሽን አንደኛ ወጣሽው? 4ኛ ክፍል እና 3 እና ደግሞ ከፕሪኬጂ እስከ ፕሬፕ ደግሞ አንደኛ በሰለሞታ 3 ዓመት ዋንጫ ወስጄ ነበር። አረቴ ዋንጫ 3 ዓመት በተከታታይ? ዋው የሚገርም ነው። ስለዚህ 4ኛ ክፍል 5ኛ ክፍል እና 3ኛ ክፍል ጀምሮ ማለት ነው? ከ3ኛ ክፍል እና ከህፃንነት ጀምሮ ዋንጫ። ምን አይነት ዋንጫ ነው? ዋንጫው እንዴት ምን አይነት ዋንጫ ነው የምትሸለሙት ትምህርት ቤት? ዋንጫ ላይክ ወርቅ ቀለም ያለው ዋንጫ ትምህርት ቤቱን የሚሸልማቸው? በጣም አሪፍ። እንዴት ነው የምታጠኒው? ሳልሳዊት እንዴት ነው ትምህርቷን የምታጠናው? ያጠናን ሲስተምሽ እንዴት ነው? አንደኛውና ዋነኛው ነገር የክላስ አክቲቪቲ ነው። አስተማሪ የሚለውን ነገር መስማት አለብህ እና አንዳንድ ጊዜ አስተማሪ ከሚጽፈው ወይ ደግሞ ከመጽሐፍ ላይ ካለው ነገር በላይ ስለሚያስረዳ እሱን በደንብ ማዳመጥ አለብህ እና ደግሞ እሱንም በደንብ ጥያቄ መጠየቅ አለብህ። ከዛ ቤት ከገባክ በኋላ ደግሞ ዛሬ የተማርከውን ትንሽ ሪቫይዝ ታደርጋለህ። ኦልሬዲ ስለሰማከው አስተማሪውን ትንሽ ሪቫይዝ ታደርጋለህ። ዛሬ የተማርከውን ያልገባክ ነገር ካለ ወይ ጉግልን ወይ ደግሞ ቤተሰብህን ትጠይቃለህ። ከዛ ግን ልክ ፈተና እንደደረሰ ከፈተና በፊት ከፈተና 1 ሳምንት ወይ ደግሞ ከፈተና 1 ቀን በፊት ማጥናት ራስን መጉዳት ነው የሚሆነው እና በጣም እንትን ማድረግ አምሽቶ ማጥናት ራስን መጉዳት ስለሚሆን ትንሽ ቀደም ብሎ አጥንቶ ያልገባክ ነገር ካለ ወላጅና አስተማሪ ጠይቆ እንትን ማድረግ ወላጅና አስተማሪ መጠየቅ ቀድሞ። ከዛ በኋላ ትምህርት ቤት በደንብ ካዳመሽ ከገባሽ በኋላ በቤትሽ መጥተሽ ደግሞ ወደ መታጠኛለሽ አይደል? አዎ እከልሳለሁ ዛሬ የተማርኩትን። ከዛ ነገ የመማሩን ደግሞ ትንሽ ገለጥ አድርጌ ያለው። ከዛ አስተማሪ ደግሞ ነገ ቀጣይ ቀን የሚነገረኝን ነገር ሰማለሁ። ተጨማሪ እውቀትም በዛም አገኛለሁ። ቀጣይ የምትማሪውንም ደግሞ ታጠኛለሽ። ደግሞ ያስረዳኛል አስተማሪው። በጣም አሪፍ። ሳይገባሽ አሁን ለምሳሌ ክላስ ውስጥ ትምህርት አስተማሪ ሲያስተምር አንዳንድ ጊዜ የሚከብዱን ቶሎ አንደርስታንድ የማናደርጋቸው ትምህርቶች አሉ አይደል? አንዳንዴ ሳይገባሽ ካልገባሽ ምን ነው የምታደርጊው? ወዲያው አስተማሪውን እንጂ አጥቼ እጠይቃለሁ። ግን አንዳንድ ጊዜ ሰዓት ካለቀ ወይ ደግሞ አስተማሪውን ማግኘት ካልቻልኩ ከሌሎች ተማሪዎች ሌሎች ተማሪዎችን እጠይቃለሁ እንዲረዱኝ ምናምን ነገር እጠይቃቸዋለሁ። አባት ፋዘር ነው ወይስ ማዘር? እንዴት? በብዛት ብቻዬን ነው ማጠናው። ምክንያቱም ኦልሬዲ አስተማሪ ሳይሰማ ኦልሬዲ ስለምጠይቅ ምንም የሚከብደኝ ነገር በብዛት አይኖርም። ግን አንዳንድ ጊዜ እንደ ማስተማር ነገር አንዳንድ ያልገባኝ እንትን ፎርሙላ ወይ ደግሞ ያልገባኝ ኮንሴፕት ካለ ወንድሞቼን ነው የምጠይቃቸው። ኦኬ። ለፈተና እንዴት ነው የምትዘጋጀው? አሁን ብዙ ጊዜ እዚህ ጋር አሁን ተማሪዎች ፈተና ሲደርስ ብቻ ነው በቃ ለማጥናት የሚሯሯጡት። በጣም አይደል? ይሄ በጣም መሰረታዊ ችግር ነው የሁሉም ተማሪዎች
ብዬ አስባለሁ። እና እንዴት ነው ተማሪዎች ማጥናት ያለባቸው ትምህርታቸውን? ፈተና ሲደርስ ነው ነገ ፈተና ሆኖ ዛሬ 3-4 ትምህርት ነገ ፈተና ካለ ዛሬ ላይ ለማጥናት በጣም ያስቸግራል አይደል? በጣም ከባድ ነው አይደል? ስለዚህ እንዴት ነው ልጆች ወይም ተማሪዎች ማጥናት ያለባቸው? ፈተና ከመድረሱ በፊት እንዴት ነው ሰዓታቸውን መጠቀም ያለባቸው? ያንቺን ልምድ ለሌሎች ንገሪያቸው። እኔ የማደርገው ልክ ፈተና እንደመጣ ሳይሆን የማጠናው ቀጣይ ሳምንት ለምሳሌ ፈተና ከሆንኩ ከሱ ሳምንት በፊት ያለውን ሳምንት ልክ ቤት እንደገባው አጠናለሁ። ከዛ ቀጣይ ቀን ማርክ አደረገውና ጥያቄ ካለኝ መጽሐፉ ላይ አስተማሪውን ያልጠየኩት ወይ ደግሞ አስተማሪ ሲያስረዳ የመለጠኝ ነገር ካለ ማርክ አድርግና መጽሐፉ ላይ ከዛ ቀጣይ ቀን ሄጄ ጠይቀዋለሁ ይሄን ነገር። እናም ለራሴ ጥያቄ ለማውጣት ሞክራለሁ። ምክንያቱም ሁሉ ጊዜ አስተማሪ ፈተና የሚያወጣው መጽሐፍ ያለውን ብቻ አይደለም፣ ከዛም በላይ ማየት ስላለብኝ ከወንድሞች ምናምን ነገር እርዳታ እጠይቃለሁ። ጥያቄ እንዲጠይቁኝ ምናምን ነገር አደርጋለሁ። በጣም ጎበዝ፣ በጣም አሪፍ ነው። ይሄ በተለይ ለተማሪዎች ትልቅ ምሳሌ የሚሆን ነገር ነው። ምክንያቱም ፈተና ሲደርስ ከመሯሯጥ ከመቸገር በጣም ብዙ ሰፊ ስለሆነ ፖርሽኑ የሚሆነው ተማሪዎች በዛን ሰዓት ያንን ሁሉ ከቨር አድርገው አጥንተው ውጤታማ ለመሆን በጣም ይቸገራሉ እና ስለዚህ አስቀድመው ፈተና ከመድረሱ በፊት በየቀኑ የተማሩትን ማጥናት አለባቸው። እንግዲህ አሁን ያለንበት ሰዓት ያው የቴክኖሎጂ ሰዓት ነው አይደል? ያው እንግዲህ እውቀት የሚገኘው ከመጽሐፍ ብቻ አይደለም ማለት የተለያዩ ነገሮችን ዩቱብ አለ፣ ጉግል እያደረግን የተለያዩ ነገሮችን ሰርች የምናደርግበት አጋጣሚ ይኖራል እና እንዴት ነው ቴክኖሎጂውን እና ትምህርትሽን የምታስኬጂው? እንዴት ነው ቤተሰብስ እዚህ ጋር እንዴት ነው ሰፖርት የሚያደርግሽ? ቅድም እንዳልኩክ እና ጊዜ ጥያቄ ሊኖረኝ ይችላል እና አስተማሪውን ወይ ደግሞ ከሰው ጋር ማውራት ካልቻልኩ እና ሰው ሊመልስልኝ ካልቻለ እኔ ከጉግል ምናምን ነገር ልጠቀም እችላለሁ፣ ከቴክኖሎጂ መጠቀም እችላለሁ። ምክንያቱም ስልክ ምናምን ነገር የሚኖረኝ ለመዝናናት ምናምን ነገር ብቻ ሳይሆን ለእንትን ማዋል አለብኝ፣ ለትምህርቴ ለተለያዩ የሚጠቅሙኝ ነገሮችን ማዋል አለብኝ። አንደኛ ለዛም ልጠቀሙ እችላለሁ፣ ሁለተኛ ደግሞ አንዳንድ ጊዜ ለመዝናናትም ልጠቀምበት እችላለሁ። አንዳንድ ልጆች ለምሳሌ ስልክ ይይዛሉ፣ ቲክቶክ ላይ ፌስቡክ ላይ ምናምን እናጠናለን ይላሉ፣ ግን የሚያዩት ሌላ ነገር ነው። ስለዚህ እዚህ ጋር ውድ ተመልካቾቻችን አንድ ነገር መናገር የምንፈልገው ነገር ምንድነው፣ ስልክና ቴክኖሎጂ ወይም ደግሞ ቴክኖሎጂውን እንዴት ከትምህርት ጋር ማስኬድ እንዳለብን ማለት ትምህርት በጣም ወሳኝ ነገር ነው። ትምህርት የሚገኘው ከመጽሐፍ ብቻ አይደለም፣ ከስልካችን ላይ ከዩቲዩብ ሊሆን ይችላል፣ ከሶሻል ሚዲያ የተለያዩ ነገሮችን እናገኛለን እና እዛ ጋር እንዴት መጠቀም እንዳለባቸው ለልጆች መጀመሪያ ምክር መስጠት አለብን፣ ወይም ደግሞ የሚያዩትን ነገር መለየት አለባቸው እና አሁን ሳልሳዊት የነገረችን ነገር በጣም ጥሩ ነገር ነውና ሁላችሁም እንደዚህ አይነት ነገሮችን መጠቀም አለባችሁ ማለት ነው። ሳልሳዊት የትርፍ ሰዓቷን እንዴት ነው የምትጠቀመው? ወይም ደግሞ በትርፍ ሰዓትሽ እንዴት ነው ምንድን ነው የምታደርጊው? ምን ያዝናናሻል? ጊዜሽንስ እንዴት ነው የምትጠቀሚው? በትርፍ ሰዓቴ በብዛት መጽሐፍ ላነብ እችላለሁ። መጽሐፍ አነባለሁ። ራሴን ላዝናናቻለሁ። ውጭ ወጥቼ ጨዋታ ልጫወት እችላለሁ፣ ኳስ ምናምን ነገር። በጣም ቶፕ ተማሪ ነሽ፣ በጣም ጎበዝ ተማሪ ነሽ። እንደው ግን ከትምህርት ውጭ ደግሞ በትርፍ ሰዓትሽ የተለያዩ ነገሮች የምትሰሪያቸው ነገሮች አሉ? እንደው ለተመልካቾች ስዕል መሳል እወዳለሁ። ኦኬ፣ ስዕል ምን አይነት ስዕሎች? በብዛት እንስሳ ነው የምስለው። ማለት እንስሳና ቅልል ያለ ነገር ነው አንድ ጊዜ የምስለው፣ ግን ከስንት አንዴ ደግሞ ሰው ልስል እችላለሁ። ኦኬ። ስዕል ግን ከለር ምናምን ነገር አልጠቀምም፣ በሼዲንግ ነው የምስለው ማለት። ስለዚህ ስዕል መሳል በጣም ትወጃለሽ ማለት ነው። በጣም ደስ ይላል። ሸጠሽ ታውቂያለሽ ስዕል? አዎ። ለምሳሌ ለስዕሎች አሁን ለምሳሌ ህፃን ሆነን ለእንቁጣጣሽ አበባዮሽ ምናምን እንደዛ አበባ ስለን ምናምን በየቤቱ የእንትን አበባዮሽ ምናምን እያለን እንሸጣለን። የተለያዩ ስዕሎች ነበር እንደዛ አርገት አለ ጎረቤት እየሄድኩ አበባ ማስቀናም ነገር ከጎረቤቶች ጋር ከጎረቤቶች ልጆች ጋር ትስሉና ምናምን እንደዛ ታርጉ ነበር። አይ በጣም ደስ ይላል። በጣም ጎበዝ። ውድ ተመልካቾቻችን አሁንም ጨዋታችን እንግዲህ እንደቀጠለ ነው። ከተማሪ ሳልሳዊት ልባሴ ጋር ያለን ቆይታ በጣም አሪፍ እንደሆነ ተስፋ አደርጋለሁ፣ እንደወደዳችሁትም ተስፋ አደርጋለሁ። እንግዲህ ጨዋታችን በዚህ መልኩ ይቀጥላል። እንግዲህ እናንተም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንድታበረታቱም። ሳልሳዊት እስኪ በሶስት ቃል ግለጭልኝ። እኔን ከሰው ጋር በጣም ስለሚግባባ ተግባቢ፣ 1 ፈጣን፣ 2
እና ደግሞ ጎበዝ ተግባቢ ፈጣን ጎበዝ አዎ በጣም አሪፍ በጣም ደስ የሚል አገላለጽ ነው እሺ ሳልሳዊት እንግዲህ ብዙ ነገር ተጫዋውተና ብዙ ነገር እየተወያየ ነበር ወደፊት ምን መሆን የምትፈልጊው የወደፊት ህልምሽ ምንድነው እኔ ከጠፈር ሳልወጣ ጠፈርን ማጥናት አስትሮኖሚስት ናሳን ተቀላቅዬ ስለ ከጠፈር ላይ ስላሉ ነገሮች ማጥናት እንጂ እንደ አስትሮናውት ከጠፈር መውጣት ሳይሆን ጠፈር ላይ ስላሉ ነገሮች ማጥናት ፓርት ታይም ላይ ደግሞ ኮሪዮግራፈር ፓርት ታይም ዳንስ ምናምን ማለት ነው ኮሪዮግራፈር በትርፍ ጊዜ ያው ኦኬ እንዴት ግን አስትሮኖመር እንዴት አስብሽ ማለት ስድስተኛ ክፍል ላይ በርግጥ ምን ያነበብሽው መጽሐፍ አለ ስለ አስትሮኖመር ያነበብሽው መጽሐፍ አለ እንዴት አስብሽው አስትሮኖመር ሳስበው በጣም ኢንትረስቲንግ ነገር አለው ስለ አስትሮኖሚ ማለት ኢንትረስቲንግ ነገር አለው እና ስለሱ ማጥናት እና ስለሱ ማወቅ ደስ ይለኛል እና እንደ ፓሽን ነገር ነው ማየው እሱና ዳንሲንግን እንደ ፓሽን ነገር ነው ማየው ዳንስ ትችያለሽ እንዴ ትንሽ አስትሮኖመር ለመሆን ማለት ምን አነሳሳሽ ወይም ደግሞ ሮል ሞዴል የምታረጊው ሰው አለ አዎ አንደኛ ዶክተር ቅጣው እጅጉ እና ደግሞ ዶክተር ኒል ዲግራስ ኦኬ የነሱን ሂስትሪ ታሪካቸውን ታነቢ ነበር አዎ ላይክ በጣም ብዙ የጠፈር እንትኖች ፋይንዲንጎች ስላገኝ ሳወቁ እነሱ አይ ዋንት ቱ ቢ ላይክ them ነገር ኦኬ ስለዚህ ወደፊት ጠፈርተኛ አንድ ኢትዮጵያዊ ሳልሳዊትን እንጠብቅ ማለት ነው ዋው በጣም ደስ ይላል እውነት በርቺ በጣም እሺ ዳንሱስ ወደ ዳንሱ ደግሞ እንዴት ኮሪዮግራፊ ዳንስ ኮሪዮግራፊ ለመሆን አሰብሽ ምን አነሳሳሽ ለሌላ ነገር ልክ እንደ ሆቢ ነገር ነው ለኔ ዳንሲንግ ዳንስ ማድረግ ደስ የሚለኝ ምናምን ነገር ልክ እንደ ፓሽን ነገር ስለሆነ ሆቢ ነገር ስለሆነ በሱ መቀጠል ስለምፈልግ ነው ወደፊት መቀጠል ትፈልጊያለሽ ጎን ሁለቱንም ጠፈርተኛም ዳንሰኛም ላይክ ጤነኛ ስለሚያደርግም ደስ ስለሚለኝም ለኔ ደስ ስለሚለኝ ራሱ ዳንሰር መሆን እፈልጋለሁ በጣም ደስ ይላል ምክንያቱም ዳንስ አንዱ ስፖርት እኮ ማለት ነው አይደል አንዱ ስፖርት እንቅስቃሴዎች ይመደባል ኢንጆይ የማደርገው ስፖርት ኢንጆይ ያደርጋል ያነቃቃል ፈጣን ያደርጋል በተለይ አይደል ስለዚህ ግን እንዴት ነው ትሞክሪያለሽ ዳንስ አሞክራለሁ ኧረ ተይ አዎ እንሞካከር አሁን ተዘጋጅቻለሁ አልመጣሁም በሌላ ቀን በሌላ ቀን ፕሮሚስ በጣም አሪፍ ዳንስ አስትሮኖመር መሆንን እንግዲህ እንደ ሆቢሽ ወይም ደግሞ ወደፊት የምታስቢያቸው ነገሮች ናቸው ያው እንደሚሳኩ ተስፋ አደርጋለሁ እንደው በትምህርት ህይወት ከኬጂ ጀምሮ እስከ አሁን እስከ 6ኛ ክፍል እንግዲህ በትምህርት ቤት ህይወት ያው በጣም ብዙ ነገሮች ያጋጥማሉ አይደል ደስታ አለ በጨዋታ ከጓደኛ ከአስተማሪ ከወላጅም ከትምህርት ቤትም የተለያዩ ገጠመኞች ይኖራሉና እንደው ገጠመኛለሽ እንደው ባንቺ ላይ እንደው የሚያዝናና ሊሆን ይችላል የሚያስደስት ሊሆን ይችላል የሚያሳዝን ሊሆን ይችላል እንደው ገጠመኛለሽ ተሳደብ ኬጂ ያለው ላይክ ኬጂ ስልክ ኬጂ 2 ምናምን ነገር ነው እና በጣም ብዙ ምግብ ተላከልኝ ምግቡ እንዲባከን አልፈለኩም እንደዛ መብላትም አልፈለኩም ነበር ከዛ የሆነ ምግቡ መብላት አልፈለኩ አለቀስኩ ከዛ ካለቀስኩ በኋላ ጽላት አመታ ምንሽ መብላት ጠይቀኝ ላይክ ምግቡን መብላት አልፈለኩም እንትን ብላት ዝለሽ ቢኖ እንትነኝ ለዛ ምናልባት እናቴ ናፈቀችኝ አልኳት እናቴ ናፈቀችኝ አልኳት ኦኬ ከዛስ መጨረሻው ምን ሆነ ዞሮ በላሁት ምግብ መጨረሻ ላይ በልተሽዋል የሚገርም ነው እሺ በጣም የምትወጂውና የምትጠይው ነገር ምንድነው በጣም ወደው መደነስ እንዳልኩ ቅድም እኔ እንደው ሳስብ እንደው አሁን የሆነ ለመደነስ ማለት ሰው አተሻል ማለት እንጂ አሁን ለመደነስ አስበሻል ይመስለኛል አይ ላይክ ሳትዘጋጀውበት ነው እንጂ መደነስ ሰበራ ወጃለሽ በጣም የምትጠይውስ ነገር ተራ ነገር ውሸታም የሆነ ሰው ኧረ ተይ አትዋሽም አንቺ ወይስ ታውቂያለሽ አንቺ ውሸት እሱማ ሁሉም ሰው ያዋሻል ያው ውሸቱ ይለያያል አዎ በጣም የሚያዋሽና በጣም የሚያጭበረብር ሰው ላይክ ሌቭል ራሱ እኮ አለው ገደብ ራሱ አለው እንደዛ አይነት ሰው እጠራለሁ አሁን በጣም ጎበዝ ተማሪ ነሽ በጣም ስኬታማ ነሽ ኮከብ ተማሪ ነሽ ከሴክሽን ከምንም እንግዲህ አንደኛ ምናምን የምትወጪ ተማሪ ነሽ የዚህ ሁሉ ሚስጥሩ ምንድነው ጠንክራችሁ ስሩ
ላይክ አስተማሪ የሚለውን ነገር አዳምጡኝ፣ ምክንያቱም እሱ ጥቅም አለው። እዚህ የምትማሩት ዝም ብሎ አይደለም፣ ለወደፊታችሁም ይጠቅማችኋል። ወላጆቻችሁንም ፕራውድ ለማድረግ እንትን አድርጉ። ሁለተኛ ነገር ደግሞ ስኬታማ ያደረገኝ ነገር ከቤተሰቤ ጋር ጥሩ ግንኙነት አለኝ እና ደግሞ ከቤተሰቤ ጋር አጠናለሁ፣ ከወንድሞቼም ጋር አጠናለሁ። እሱ ነው ስኬታማ ያደረገኝ። ለዛ ከቤተሰቦቹ ጋር አጥኑ፣ ያልገባችሁ ነገር ካለ እነሱን ጠይቋቸው። አብዛኞቹ ልጆች ያው ክላስ ውስጥ የመከታተል ችግር አለባቸው እና የመጀመሪያው ነገር አስተማሪ ሲያስተምር መከታተል ነው። ከዛ በኋላ በየቀኑ የተማራችሁትን ትምህርት ማጥናት አይደል? ከወላጆች ጋር ያለን ግንኙነት እየጠበቀ መሆን አለበት። ቤት ውስጥ ሰዓታችን በአግባቡ መጠቀም፣ ወላጆቻችንን አስተማሪዎቻችንን ማክበር እና ሌሎችን በማድረግ ይመስለኛል ስኬታማ የሚሆነው።